ሰላም ተማሪዎች እንደምን አላችሁ? ደህና እንደምትሆኑ ተስፋ አደርጋለሁ። በዛሬው ርዕሳችን የምንመለከተው ምዕራፍ 5ን ይሆናል። ምዕራፍ 4 ላይ ምን ነገሮችን ያየነው? ያለ እኩልነት አረፍተ ነገሮችን በመተካት መፍታትና ወደረኛነትን አይተናል። ወደረኛነትን በሁለት ከፍለን ርህት ወደረኛ፣ ኢርህት ወደረኝነት ብለን እነዚህን ተመልክተን ነበር ማለት ነው። ያለ እኩልነት አረፍተ ነገሮች የምንላቸው ደግሞ ያለ እኩልነት አረፍተ ነገሮች የምንላቸው ወ ሲባዛ በሸ ሲደመር ለ ይበልጣል ከዜሮ፣ ወ ሲደመር ሲባዛ በሸ ሲደመር ለ ያንሳል ከዜሮ፣ ወ ሲባዛ በሸ ሲደመር ለ ይበልጣል እኩል ይሆናል ከዜሮ፣ ወ ሲባዛ በሸ ሲደመር ለ ያንሳል እኩል ይሆናል ዜሮ፣ ወይም ደግሞ ወ ሲባዛ በሸ ሲደመር ለ እኩል አይሆንም ከዜሮ። እነዚህ ያለ እኩልነት አረፍተ ነገሮች ናቸው ማለት ነው። በእንደዚህ አይነት መንገድ የተሰጡንን ያለ እኩልነት አረፍተ ነገሮች እንዴት መፍታት እንዳለብን በመተካት በሰፊው ተምረናል። ይሄን አይተናል። ወደረኝነት ላይም ስንገባ ንጽጽር ማለት የሁለት ቁጥሮች ክፍልፍዮሽ መሆኑን፣ ሁለት ነገሮችን ስናካፍል የምናገኘው ውጤት ንጽጽር ብለን እንጠራዋለን ማለት ነው። የሁለት ንጽጽሮች እኩሌታ ደግሞ ወደረኝነት ብለን እንደምንጠራውና ርህቱ ወደረኝነት፣ ኢርህቱ ወደረኝነት ብለን በሁለት ከፍለን አይተናል። ርህቱ ወደረኝነት በስርዓተ ውቅር ላይ እንዳየነው ከሆነ አግድም መስመሩ የሸ ውቅር ነው፣ ቋሚ መስመሩ ደግሞ የቀ ውቅር ብለን እንደምንጠራው አይተናል። ስለዚህ የርህቱ ወደረኝነት ጊዜ አንደኛውን በሸ ውቅር እንወክለዋለን፣ ሌላኛውን ደግሞ በቀ ውቅር እንወክለውና ሸ በሚጨምርበት ሰዓት የቀም ዋጋ እየጨመረ የሚሄድ ከሆነ፣ የሸ ሲጨምር የቀ የሚጨምር ከሆነ፣ የቀም በሚቀንስበት ሰዓት የሸ የሚቀንስ ከሆነ እንዲህ አይነት ዝምድና ርህቱ ወደረኝነት አላቸው ማለት ነው። እና ነጥቦቹንም ቀጥተኛ የሆነ መስመር ላይ ነው የሚገኙት። ቀጥተኛ የሆነ መስመር፣ እነዚህ መስመሮች ስናገናኛቸው እንዲህ ያለ ቀጥታ መስመር ይሰጠናል ማለት ነው። ሁለተኛው ደግሞ ኢርህቱ ወደረኝነት ነው። ኢርህቱ ወደረኝነት በስርዓተ ውቅር ላይ ስናመለክተው ይሄ ሸ ውቅር ነው፣ እዚህ ጋር ያለው ቀ ውቅር አለ እና ኢርህቱ ወደረኝነትን በስርዓተ ውቅር ላይ ስናመለክተው እንዲህ አይነት ቅርጽ ነው የሚሰጠን። ነጥቦቹን እነዚህ ነጥቦች በምናገናኝበት ሰዓት እንደዚህ ይሰጠናል ማለት ነው። ያ ማለት ምን ማለት ነው? የቀ ዋጋ እየጨመረ በሄደ ቁጥር የሸ ይቀንሳል ማለት ነው። የሸ ሲቀንስ ደግሞ የቀ እየጨመረ ይሄዳል ማለት ነው። የተገላቢጦች ነው ማለት ነው ግንኙነታቸው። ለምሳሌ ፍጥነት እኩል ይሆናል እርዝመት ሲካፈል ለሰዓት ነው። እርዝመትና ሰዓት ቀጥተኛ የሆነ ግንኙነት ነው ያላቸው። ቀጥተኛ የሆነ ግንኙነት ይኖራቸዋል። ሰዓቱ በጨመረ ቁጥር የምንጓዘውም ርቀት አብሮ ይጨምራል ማለት ነው። ስለዚህ እርዝመት ከሰዓት ጋር ያላቸው ዝምድና ቀጥተኛ የሆነ ወይም ደግሞ ርህቱ ወደረኝነት አላቸው ማለት ነው። ፍጥነትንና ሰዓትን ግን ብንመለከት ሰዓቱ በጣም በጨመረ ቁጥር ፍጥነታችን ዝግ ብሏል ማለት ነው፣ ቀንሷል ማለት ነው። ስለዚህ የፍጥነትና የሰዓት ምን አይነት ዝምድና ነው ያላቸው? ይህንን በሰፊው ተመልክተናል። ኢርህቱ ወደረኝነት አላቸው ማለት ነው። ሰዓቱ በጣም ሲጨምር ፍጥነቱ ይቀንሳል ማለት ነው። ፍጥነቱ ከጨመረ ደግሞ የሚወስድብን ጊዜ ያንሳል ማለት ነው። ስለዚህ ፍጥነትና ሰዓት ኢርህቱ ወደረኝነት አላቸው ማለት ነው። ይህንን ምዕራፍ 4 ላይ በሰፊው ያየነው ነገር ነው። አሁን ምዕራፍ 5 ላይ የምንመለከተው ጠለል እና ጠጣር ምስሎች ጠለልና ጠጣር ምስሎች የሚል ርዕስ ነው ያለን። በዛሬው ክፍለ ጊዜያችን ግን የምንመለከተው ምን ይሆናል? ተዛማጅ አንግሎች
በአምስተኛ ክፍል ትምህርታችን ላይ ስለ አንግሎች አይተናል። እሱን የተወሰነ እከልስላችሁና በቀጥታ ማጋ እንሄዳለን። ተዛማጅ አንግሎች የምንላቸውን እናያለን ማለት ነው። ጥሩ። በአምስተኛ ክፍላችን ላይ ምን ነገሮችን አይተናል? አንግሎችን በአንግሎቻቸው መመደብን አይተናል። አንግሎችን በአንግሎቻቸው መመደብ የመጀመሪያው ምንድነው? ሹል አንግል የምንለው ነው። ሹል አንግል። አንድ አንግል ሹል አንግል ተብሎ ሊጠራ የሚችለው ምን ሲሆን ነው? የአንግሉ መጠን ከ0 ሲበልጥ ከ90 ዲግሪ ደግሞ ሲያንስ። ስለዚህ ለምሳሌ አሁን አንግሉን ሀ ብዬ በወክለው አንግል ሀ ቢሆን አንግል ሀ ከ0 ዲግሪ ይበልጣል፣ እንደገና ደግሞ ከ90 ዲግሪ ደግሞ ያንሳል ማለት ነው። ስለዚህ አንግል ሀ በ0 እና በስንት ዲግሪ? በ90 ዲግሪ መካከል የሚሆን ከሆነ ያ አንግል ምን ተብሎ ነው የሚጠራው? ሹል አንግል ተብሎ እንደሚጠራ በአምስተኛ ክፍል ትምህርታችን ላይ አይተናል። ሁለተኛስ ማዕዘናዊ አንግል። ማዕዘናዊ አንግል እንግዲህ የምንለው አንግሉ 90 ዲግሪ ልኬቱ የሚለካ ከሆነ ማለት ነው። ስለዚህ አንግል ሀ ለምሳሌ ብለን ብንሰይመው የአንግል ሀ መጠኑ 90 ዲግሪ የሚሆን ከሆነ 90 ዲግሪ ከሆነ ይሄ አንግል ማዕዘናዊ አንግል ብለን እንጠራዋለን ማለት ነው። ጥሩ። ሶስተኛው አንግላችን ዝርጥ አንግል ነው። ዝርጥ አንግል ማለት ደግሞ የአንግላችን መጠን ከ90 ዲግሪ ሲበልጥና ከስንት ሲያንስ? ከ180 ዲግሪ የሚያንስ ከሆነ ለምሳሌ አንግላችን ሀ ቢሆን ከ90 ዲግሪ ያንሳል፣ ከ180 ዲግሪ ከ90 ዲግሪ ይበልጣል፣ ከ180 ዲግሪ ደግሞ የሚያንስ ከሆነ አንግል ሀ በዚህ መካከል የሚሆን ከሆነ አንግሉ ምን ብለን እንጠራዋለን? ዝርጥ አንግል ብለን እንጠራዋለን ማለት ነው። ለምሳሌ 100 ዲግሪ፣ 120 ዲግሪ የመሳሰሉት እዚህ ውስጥ ነው የሚካተቱት ማለት ነው። በ90 ዲግሪ እና በ180 ዲግሪ መካከል ሲሆን ማለት ነው። ጥሩ። አራተኛው የአንግላችን ዝርግ አንግል ነው። አራተኛው ዝርግ አንግል ብለን እንጠራዋለን። ዝርግ አንግል ማለት እንግዲህ አንግል ሀ ከ180 ዲግሪ ጋር እኩል የሚሆን ከሆነ ከ180 ዲግሪ ጋር እኩል የሚሆንልን ከሆነ አንግላችን ዝርግ አንግል ተብሎ ይጠራል ማለት ነው። የመጨረሻው አምስተኛው ጥምዝ አንግል ነው። አምስተኛው ጥምዝ አንግል የምንለው የአንግላችን መጠን አንግል ሀ ከ180 ዲግሪ እና ከ360 ዲግሪ ደግሞ የሚያንስ ከሆነ ከ180 ዲግሪ የሚበልጥ ከ360 ዲግሪ የሚያንስ ከሆነ እንደዚህ አይነት አንግል ምን ብለን እንጠራዋለን? ጥምዝ አንግል ተብሎ ይጠራል ማለት ነው። አሁን የነገርኳችሁ ነገሮች በአጠቃላይ በአምስተኛ ክፍል ትምህርታችን ያየነው ነው ማለት ነው። አንግሎችን በመጠናቸው መሰየም ማለት ነው። ሹል አንግል፣ ማዕዘናዊ አንግል፣ ዝርጥ አንግል፣ ዝርግ አንግል እና ጥምዝ አንግል ብለን ሰይመናቸዋል ማለት ነው። ዛሬ ተዛማጅ አንግሎችን እናያለን። ተዛማጅ አንግሎች የምንላቸው እነማንን ነው? 4 ተዛማጅ አንግሎች ይኖሩናል። እነሱን በደንብ አድርገን እናያለን ማለት ነው። ስለዚህ የዛሬ ዋና ዓላማችን የሚሆነው ተዛማጅ አንግሎችን መለየት ይሆናል ማለት ነው። የመጀመሪያው ጉርብት አንግሎች። ጉርብት አንግል ስንል ሁለት አንግሎችን ጉርብት የምንለው መቼ ነው? አንድ መለያ ነጥብ ሲኖራቸውና የጋራ ጎን ሲኖራቸው፣ ነገር ግን የጋራ የሆነ ውስጣዊ የሆነ ነጥብ የማይኖራቸው ከሆነ አንግሎቹ ጉርብት አንግሎች ተብለው ይጠራሉ። ስለዚህ የዚህን ትርጓሜ አብረን እናይና ከስዕሉ ጋር አብረን እንመለከታለን ማለት ነው። ጥሩ። ጉርብት አንግል ማለት ማስታወሻ ሁለት አንግሎች የጋራ መለያ እና
የጋራ ጎን ሲኖራቸው ነገር ግን የጋራ የሆነ ውስጣዊ ነጥብ የማይኖራቸው ከሆነ ሁለቱ አንግሎች ጉርበት አንግሎች ይባላሉ። በጣም ጥሩ። አሁን በደንብ አድርገን ትርጓሜውን እናየዋለን። ስለዚህ መቼ ነው ጉርበት አንግሎች ተብለው የሚጠሩት? ሁለት አንግሎች የጋራ መለያያ ሲኖራቸው፣ ስለዚህ የሁለቱ መለያ ነጥብ አንድ ነች ማለት ነው። እንደገና ደግሞ የጋራ ጎን ሲኖራቸው፣ አንዱ ጎናቸው የጋራ በሚሆንበት ሰዓት፣ ነገር ግን ከነዚህ ከሁለቱ ውጪ የጋራ የሆነ ነጥብ የማይኖራቸው ከሆነ ሁለቱ አንግሎች ጉርበት አንግሎች ብለን እንጠራቸዋለን። አሁን ይህን በምስል ብናየው፣ ለምሳሌ እዚህ ጋር አንድ ጨረር ልውሰድ፣ ሌላ ጨረር እዚህ እንውሰድና በማዕከላቸው የሚያርፍ ሶስተኛ ጨረር እንወስዳለን። መለያ ነጥቧን መብዬ ልሰይመው። እዚህ ጋር ደግሞ ከችን ነጥብ ወስጄ እዚህ ጋር ያለውን ቸን በለውና ከዚህ በፊት እንደተመለከትነው አንግሎችን በሶስት ፊደል መሰየም እንችላለን። እንደገና ደግሞ በአንድ ፊደልም መሰየም እንችላለን። ስለዚህ በአንድ ፊደል ለመሰየም እንዲያስችለን እዚች ጋር ያለችውን አንግል ሀ ልበላት፣ ይሄኛውን አንግል ደግሞ አንግል ለ ብለን እንሰይመው ማለት ነው። አሁን የትኞቹ አንግሎች ናቸው ጉርበት ሊሆኑ የሚችሉት? እነዚህ ሁለት አንግሎች ጉርበት ናቸው። ምክንያቱስ የሁለቱ አንግሎች መለያ ነጥብ መላይ ነው መለያ ነጥባቸው። ጎኖቻቸው ደግሞ ጨረር መከና ጨረር መተ። የዚህኛው አንግል ደግሞ ጎኖች መተና መቸ። ስለዚህ አሁን የሁለቱ አንግሎች የጋራ የሚያደርጋቸው ምንድን ነው? የጋራ የሚያደርጋቸው መለያ ነጥባቸው ተመሳሳይ መሆኑ፣ እንደገና ደግሞ የጋራ የሆነ አንድ ጨረር ጎን አላቸው ማለት ነው። ስለዚህ እነዚህ ሁለት አንግሎች ምን ብለን እንጠራቸዋለን? ጉርበት አንግሎች ብለን እንጠራቸዋለን። እዚህ ጋር ምን አድርገን መጻፍ እንችላለን? አንግል ከመተ እና አንግል ቸመተ። እንግዲህ ሁለቱ አንግሎች በሶስት ፊደል ስንጠራ መሀል ያለችዋ ነች የምትወሰደው። ከመተ ካልኩ ይሄኛውን አንግል ነው የወሰድኩት ማለት ነው። ቸመተ ካልን ደግሞ እዚች ጋር ያለችዋን አንግል ለን የወሰድነው ማለት ነው። ስለዚህ እነዚህ ሁለት አንግሎች ምን አይነት አንግሎች ናቸው? ጉርበት አንግሎች ናቸው። ባጭሩ ለማስቀመጥ አሁን ሶስት ፊደል ተጠቅሜ ከምንጠቀም አንድ ፊደልን ተጠቅሜ አንግሉን በወክለው ይሻለኛል። ስለዚህ ምን እናደርጋለን? ከመተ ማንን ነው የሚወክለው? አንግል ሀ ነው። ስለዚህ አንግል ሀ እና አንግል ለ ብዬ ብሰይመው የተሻለ ነው ማለት ነው። ስለዚህ እነዚህም በሶስት ፊደል ከምሰየም በአንድ ፊደል ሰይመን ማስቀመጥ እንችላለን ማለት ነው። አንግል ሀ ከአንግል ለ ጋር ጉርበት የሆኑ አንግሎች ናቸው ማለት ነው። ምክንያቱም እነዛን ቅድም የነገርኳችሁን ሁለት ነገሮች ማስታወስ ነው ማለት ነው። አንደኛው የጋራ የሆነ መለያ ነጥብ አለ። ነጥብ መ የጋራ ነጥብ ነው። ሁለተኛው ደግሞ ጨረር መተ ችት በምልክት ስናስቀምጣት እንዲያርገን እናስቀምጠዋለን። የጋራ ጎን ነው።
ስለዚህ ሁለቱ መስፈርቶች ስለተሟሉልን እነዚህ ሁለት አንግሎች ጉርብት አንግሎች ብለን እንጠራቸዋለን ማለት ነው። ጥሩ። ስለዚህ ጉርብት አንግሎችን አሁን አሳይቻቸዋለሁ። ተዛማጅ አንግሎች 4 ናቸው። ጀርባ ጀርባ አንግሎችን አሳያቸዋለሁ። ቀጥያ ሞያ አንግሎችን እናያለን። የመጨረሻው ደግሞ ዝርጋ ሞያ አንግሎች ናቸው። ስለዚህ አሁን አንዱ የመጀመሪያው ጉርብት አንግልን ጨርሰናል። እስቲ ሁለተኛውን ደግሞ እንመልከት። ጀርባ ጀርባ አንግሎች ሁለተኛው ጀርባ ጀርብ ጀርባ ጀርባ አንግሎች ደግሞ የምንላቸው ሁለት ቀጥታ የሆኑ መስመሮች በሚቋረጡበት ሰዓት፣ በደንብ አስተውሉ። ሁለት ቀጥታ የሆኑ መስመሮች በሚቋረጡበት ሰዓት ጉርብት ያልሆኑት አንግሎች ጀርባ ጀርባ አንግሎች ብለን እንጠራቸዋለን። ስለዚህ እሱን አስተካክለን እስቲ ማስታወሻውን እናስቀምጥ። ሁለት መስመሮች ሲቋረጡ ጉርብት ያልሆኑ አንግሎች ጀርባ ጀርብ አንግሎች ይባላሉ። ስለዚህ ጀርባ ጀርብ የሆኑ አንግሎች ምን አይነት አንግሎች ናቸው ማለት ነው? ሁለት መስመሮች በሚቋረጡበት ሰዓት ጉርብት ያልሆኑት ጀርባ ጀርባ አንግሎች ናቸው ማለት ነው። አሁን ይህንን በምስል ብናስቀምጠው ለምሳሌ እስቲ ሁለት ቀጥታ የሆኑ መስመሮችን እናስመር። አንደኛው መስመራችን መስመር፣ ሌላኛው መስመራችን ደግሞ መስመር ከ ብዬ ብሰይመው መስመር ከ ብለን ብንሰይመው አያችሁ ሁለቱ መስመሮች በሚቆራረጡበት ሰዓት ስንት አንግሎች ተፈጥረዋል? 4 አንግሎች። አንደኛው አንግላችን ይሄው እዚች ጋር ያለችው አለች። ሌላኛው አንግላችን ደግሞ ይሄው እዚህ ጋር ያለው አለ፣ በዚህኛው በኩል አለ እና እዚህ ጋር ያለው አለ ማለት ነው። ስለዚህ አንግል 1 2 3 እና 4 አንግሎች ተመስርተዋል ማለት ነው። አሁን ይሄኛው አንግልና ይሄኛው አንግል ጉርብት አንግል ናቸው ተብለን ብንጠየቅ አዎ ጉርብት አንግል ናቸው ማለት ነው። ምክንያቱስ መለያ ነጥባቸው ይሄው እዚች ጋር አለች መለያ ነጥባቸው። እንደገና ደግሞ የጋራ የሆነ ጨረር አለን ማለት ነው። እዚህ ጋር ለምሳሌ መለያ ነጥባቸውን ሀ ብዬ ብሰይመው ሀ ብለን ብንሰይመው ሀመ ጨረር ሀመ የዚህኛው አንግልና የዚህኛው አንግል የጋራ ነው ማለት ነው። እና ሀም ደግሞ መለያ ነጥባችን ነች። ስለዚህ እዚህ ጋር ያለውና እዚህ ጋር ያለው አንግል ሁለቱ አንግሎች ጉርብት አንግሎች ናቸው። ጉርብት ያልሆኑት እነማን ናቸው? እነዚህ ሁለት አንግሎች ጉርብት ያልሆኑት አንግሎች ናቸው። ምክንያቱም የጋራ የሆነ ጎን ስለሌላቸው። የጋራ የሆነ መለያ ነጥብ አላቸው፣ ነገር ግን የጋራ የሆነ ጎን የላቸውም። ስለዚህ ሁለቱ አንግሎች ምን ብለን እንጠራቸዋለን? ጀርባ ጀርባ አንግሎች ብለን እንጠራቸዋለን ማለት ነው። አሁን አሳጥረን ለመጻፍ አንግሎቹን በአንዳንድ ፊደል እንሰይማቸዋለን። ለምሳሌ ይሄኛውን አንግል አንግል ሀ፣ አንግል ለ፣ ሐመር ውሃ እና መብዬ ብንሰይመው እነዚህን ሁለት አንግሎች የትኞቹ ናቸው ጀርባ ጀርባ አንግሎች የትኞቹ ናቸው ጉርብት አንግሎች ተብለን ብንጠይቅ ቅድም እንዳልኳችሁ ሀና ለ ጉርብት አንግሎች ናቸው። ለና ሐመር ውሃ ጉርብት አንግሎች ናቸው። ሀና ሐመር ውሃ ግን ጀርባ ጀርባ አንግሎች ናቸው። መና ለም ጀርባ ጀርባ አንግሎች ናቸው ማለት ነው። ስለዚህ ጀርባ ጀርባ አንግሎች የሆኑት የትኞቹ ናቸው ማለት ነው? አንግል ሀ እና አንግል ሐመር ውሃ። ሌላስ? አንግል ለ እና አንግል መ ጀርባ ጀርባ ጀርብ አንግሎች ናቸው። ስለዚህ ጀርባ ጀርባ አንግሎች የሆኑት ይሄው በተቃራኒው ያሉት ናቸው ማለት ነው። ሀ ከሐመር ውሃ ጋር ለ
ከመጋ ጀርባ ጀርባ አንግሎች ናቸው። አሁን እዚህ ጋር አንድ መሰረታዊ የሆነ ነገር እነግራችኋለሁ። ምንድነው? ጀርባ ጀርባ አንግሎች መጠናቸው ልክክ ነው ወይም ደግሞ መጠናቸው እኩል ነው ማለት ነው። ልክክ ይላሉ ማለት ሁለት ነገሮች ከተጋጠሙ ልክክ ከሆኑ መጠናቸው እኩል ይሆናል ማለት ነው። ስለዚህ ጀርባ ጀርባ አንግሎች አንግሎች መጠናቸው እኩል ነው። እኩል ነው። ያ ማለት ጀርባ ጀርባ አንግሎች የሆኑት ሀ ከሐመሯ ጋር መ ከለጋ እኩል ስለሆኑ እነሱን እንዲያርገን እንጽፋቸዋለን ማለት ነው። አንግል ሀ እኩል ይሆናል ከአንግል ሐመሯ ጋር። እንደገና አንግል ለ እኩል ይሆናል ከአንግል መጋ ስለዚህ ይሄን እንወስዳለን ማለት ነው። አሁን ምን ማለት ነው? የአንግል ሀ መጠን 50 ዲግሪ ከሆነ ሐመሩሃም 50 ዲግሪ ይሆናል ማለት ነው። አንግል ለ 100 ዲግሪ ከሆነ እዚህ ጋር ያለው አንግል 100 ዲግሪ ይሆናል ማለት ነው። እና ጀርባ ጀርባ አንግሎች መጠናቸው እኩል ነው ማለት ነው። እኩል ነው። ጥሩ። ስለዚህ ይሄ ሁለተኛው ተዛማጅ አንግላችን ነው ማለት ነው። ጀርባ ጀርባ አንግሎች። ሶስተኛው ቀጢ አሟይ ነው። ቀጢ አሟይ አንግሎች ቀጢ አሟይ አንግል እንግዲህ ስንል ምን ማለታችን ነው? ሁለት አንግሎች ተደምረው ድምራቸው 90 ዲግሪ የሚሆን ከሆነ እነዛ ሁለት አንግሎች ምን ብለን እንጠራቸዋለን? ቀጢ አሟይ ብለን እንጠራቸዋለን ማለት ነው። ስለዚህ ሲደመር ስንት የሚሰጠን? 90 ዲግሪ የሚሰጠን ሁለት አንግሎች መጠን ድምር 90 ዲግሪ ከሆነ ሁለቱ አንግሎች ቀጢ አሟይ አንግሎች ይባላሉ። ስለዚህ ቀጢ አሟይ አንግል ማለት የሁለቱ አንግል ድምሮች 90 ዲግሪ የሆነ ነው ማለት ነው። 90 ዲግሪ ከሆነ ይሄው እንደዚህ እንደምታዩት ማዕዘናዊ የሆነ አንግል ነው ማለት ነው። አሁን ይሄንን ቤታችሁ ሆናችሁ ፕሮትራክተር ታወጡና 90 ዲግሪ የሚመጥን ትሰራላችሁ። አሁን ይሄ 90 ዲግሪ ነው የሚሆነው። ስለዚህ ይሄንን ሁለት ቦታ ብንከፍለው ለምሳሌ እንደዚህ ሊሆን ይችላል። እኩል ባይሆኑም ችግር የለውም። እዚህ ጋር ስንት አንግሎች ተመስርተዋል? ሁለት አንግሎች ተመስርተዋል። አንደኛውን አንግል ሀ ብዬ ብሰይመው፣ ሌላኛውን አንግል ደግሞ አንግል ለ ብለን ብንሰይመው የአንግል ሀ እና የአንግል ለ ድምር ውጤት 90 ዲግሪ የሚሆን ከሆነ ሁለቱ አንግሎች ምን ተብለው ይጠራሉ? ቀጢ አሟይ አንግል ብለን እንጠራቸዋለን ማለት ነው። ቀጢ አሟይ አንግሎች ተብለው ይጠራሉ። በጣም ጥሩ። እዚህ ጋር እስቲ አንድ መለያ ነጥብ ምን እንውሰድ። እዚህ ጋር አንድ ነጥብ ልውሰድና ሸ፣ እዚህ ጋር ቀ፣ እዚህ ጋር ሌላም ነጥብ ልውሰድና ለምሳሌ ተን በለው። ስለዚህ ቀጢ አሟይ አንግል የምንላቸው የሁለት አንግሎች ድምር መጠናቸው 90 ዲግሪ በሚሆንበት ሰዓት ነው ማለት ነው። አሁን እዚህ እንዲመቸን በሶስት ፊደል ከምንሰይም በአንዳንድ ፊደል ብንሰይም የተሻለ ስለሚሆን አንግል ለ ሲደመር አንግል ሀ ውጤቱ ስንት ነው ማለት ነው? 90 ዲግሪ ይሰጠናል። እዚህ ጋር ያለውን አንግል እና እዚህ ጋር ያለውን አንግል በምንደምርበት ሰዓት ድምር ውጤቱ 90 ዲግሪ የሚሰጠን ከሆነ ሀ እና ለ ምን ተብለው ይጠራሉ? ቀጢ አሟይ። ሀ እና ለ ቀጢ አሟይ አንግል ተብለው ይጠራሉ። ስለዚህ አሁን እናንተ ቤታችሁ ሆናችሁ ምን ታስባላችሁ? ቀጢ አሟይ አንግሎችን ሊሰጡን የሚችሉ ጥንድ የሆኑ ቁጥሮችን አስባችሁ ድምራቸው ስንት ከሆነ
90 ዲግሪ የሚሰጠን ከሆነ ሁለቱ አንግሎች ቀጥ አሟይ አንግሎች ናቸው ማለት ነው። ጥሩ። እስቲ አሁን የዚህ አይነት ምሳሌ እንሰራለን። የሚከተሉት ቀጥ አሟይ አንግሎች ናቸው ባዶ ቦታውን ተገቢውን መልስ አስቀምጡ። ለምሳሌ ሀ አንግል ሸ እኩል ይሆናል 53 ዲግሪ ሆኖ አንግል ቀ እኩል ይሆናል ዳሽ ለ አንግል ከ እኩል ይሆናል 40 ዲግሪ ሆኖ አንግል ሰ እኩል ይሆናል ይሄን ታሟላላችሁ። ሐመርሃ አንግል መ እኩል ይሆናል አንግል ሸ ሲቀነስ 50 ዲግሪ ይሄ ተሟልቶ ተሰጥቷቸዋል። ጥሩ። ስለዚህ እዚህ ጋር አንግል ሸ እኩል ይሆናል ዳሽ እና አንግል መ እኩል ይሆናል ዳሽ። እነዚህ ጥያቄዎች እንሰራለን ማለት ነው። ጥሩ። ስለዚህ አሁን ሁለቱ አንግሎች ምን መሆናቸው ተነግሯቸዋል። ቀጥ አሟይ አንግሎች ናቸው። ስለዚህ የአንግል ሸ ዋጋ 53 ዲግሪ ነው። አንግል ቀ ስንት ይሆናል ነው። ሁለቱ አንግሎች ግን ስንደምራቸው ድምራቸው ስንት ነው? 90 ዲግሪ እንደሚሆን ቅድም ማስታወሻ ላይ አይተናል ማለት ነው። ስለዚህ አሁን ይሄን ለመስራት ምንድነው የምናደርገው? ሀ መፍትሄ አንግል ሸ ሲደመር አንግል ቀ ውጤቱ ስንት ነው? 90 ዲግሪ። ይሄ መነሻችን ነው የሚሆነው ማለት ነው። ሁለት አንግሎች ቀጥ አሟይ አንግሎች ከሆኑ ድምር ውጤታቸው 90 ዲግሪ እንደሚሆን አይተናል ቅድም። ስለዚህ አሁን አንዱ ተሰጧችሁ አንዱን ፈልጉን የተባላችሁት። አሁን ጥሩ። ስለዚህ አንግል ሸ ሲደመር አንግል ቀ እኩል ይሆናል 90 ዲግሪ ነው የተሰጠን። በሸ ፋንታ ማንን አስገባለሁ? 53 ዲግሪ እናስገባለን ማለት ነው። ስለዚህ 53 ዲግሪ ሲደመር አንግል ቀ እኩል ይሆናል 90 ዲግሪ ይሰጣቸዋል። አሁን የእኩልነት አረፍተ ነገሮችን እንዴት መፍታት እንዳለብን በአምስተኛ ክፍል ትምህርታችን ላይ አይተናል አይደለ? በጣም ጥሩ። ስለዚህ አሁን እዚህ ጋር መደመር ሆኖ 53 ዲግሪን ወደዚህ ማንጣት ብፈልግ የመደመር ግልብጥ ስሌቱን እወስዳለሁ ማለት ነው። ስለዚህ የመደመር ግልብጥ ስሌቱ ምንድነው? መቀነስ ስለሆነ 53 ዲግሪን ወደዚህ ሳመጣው መቀነስ ይሆናል። ስለዚህ አንግል ቀ እኩል ይሆናል 90 ዲግሪ ሲቀነስ 53 ዲግሪ ይሰጠናል ማለት ነው። ጥሩ። ስለዚህ ከ90 ዲግሪ ላይ 53 ዲግሪ ቀንሳችሁ መልሱን ታስቀምጣላችሁ ማለት ነው። ስለዚህ ከ90 ላይ 53ን ስንቀንስ ስንት ይሆናል? 37 ዲግሪ ይሰጣቸዋል ማለት ነው። አሁን እንዲያርገን ሰርተን መስመራዊ የእኩልነት አረፍተ ነገሩን በዛው አስታውሰን ሰርተን የቀ ዋጋ ስንት መጥቶልናል? 37 ዲግሪ። ስለዚህ እዚህ ጋር መጥቼ 37 ዲግሪ ብዬ አስቀምጣለሁ ማለት ነው። ጥሩ። ስለዚህ 53 ዲግሪ እና ስንት 37 ዲግሪ ምን አይነት አንግሎች ናቸው ማለት ነው? ቀጥ አሟይ አንግሎች ናቸው ማለት ነው። ምክንያቱም ስንደምራቸው ስንት ስለሚሰጠን 90 ዲግሪ ስለሚሰጠን። አሁን እነዚህ ሁለት ጥያቄዎች 2 ደቂቃ ሰጣቸዋለሁ። ቤታችሁ ሆናችሁ ሰርታችሁ አብረን እንገናኛለን። እሺ ሞክሩት ይሄን ጥያቄ።
በጣም ጥሩ በደንብ እንደሰራችሁ ተስፋ አደርጋለሁ። እስቲ ደግሞ አብረን የሰራችሁትን እርማትም ካለው እርማት እንድትወስዱ አብረን እንሰራለን። ጥሩ በደንብ እንደሰራችሁ ተስፋ አደርጋለሁ። እስቲ ደግሞ አብረን እንስራው። ምክንያቱም እርማት ካለ ድንገት እርማቱን እንድትወስዱ አብረን እንሰራዋለን። ምንድነው እዚህ ጋር አንግል ከ40 ዲግሪ ተሰጥቷቸዋል። አንግል ሰን ፈልጉን የተባለው አንግል ከ ሲደመር አንግል ሰ እኩል ይሆናል 90 ዲግሪ። ይሄ ነው መሰረታችን። ምክንያቱም ቀጥ አሟኝ ስለሆኑ የከንና የሰን ስንደምረው 90 ዲግሪ ይሰጣቸዋል። አሁን የከ ዋጋ ስንት ነው እዚህ የተሰጠን? 40 ዲግሪ ተሰጥቷቸዋል። ስለዚህ 40 ዲግሪ ሲደመር አንግል ሰ እኩል ይሆናል 90 ዲግሪ ብላችሁ ትጽፋላችሁ ማለት ነው። ከዛ ይሄ የእኩልነት አርተ ነገሩን ለመፍታት 40 ዲግሪን ወደዚህ ወስጄ እቀንሰዋለሁ ማለት ነው። ምክንያቱም እዚህ መደመር ስለሆነ እና አንግል ሰ ምን ይሆናል? 90 ዲግሪ ሲቀነስ 40 ዲግሪ ይሆናል። አንግል ሰ እኩል ይሆናል ከ90 ላይ 40 ስትቀንሱ ስንት ነው የምታገኙት? 50 ዲግሪ ይሆናል ማለት ነው። 50 ዲግሪ። ስለዚህ የአንግል ሰ ዋጋ ስንት ነው ማለት ነው? 50 ዲግሪ። ያ ማለት ምንድነው የሚነግረን? 40 ዲግሪ እና 50 ዲግሪ ቀጤ አሟይ አንግሎች መሆናቸውን ነው የሚነግረን ማለት ነው። ቀጤ አሟይ ናቸው። ምክንያቱም ሲደመሩ ድምራቸው ስንት ስለሆነ? 90 ዲግሪ ስለሆነ። ይሄን ጥያቄ እስቲ አብረን እንሰራዋለን። አንግል መ እኩል ይሆናል አንግል ሸ ሲቀነስ 50 ዲግሪ ነው። ሸ ስንት ነው? መ ስንት ነው ነው ጥያቄው። ጥሩ አንግል መ አመርሃ እኩል ይሆናል አንግል ሸ ሲቀነስ 50 ዲግሪ እና አንግል ሸ እኩል ይሆናል ዳሽ አንግል መ እኩል ይሆናል ዳሽ። እነዚህ ሁለቱን ነው የምንፈልገው። ስለዚህ አንግል መ እኩል ይሆናል ሸ ሲቀነስ 50 የሚለውን አሁን መሰረታችን ምንድነው? ሁለቱ አንግሎች እነማን ናቸው ነው? ሸ እና መ ናቸው። ስለዚህ አንግል ሸ ሲደመር አንግል መ ውጤቱ ስንት ነው? ውጤቱ 90 ዲግሪ ነው። ምክንያቱም ሁለቱ አንግሎች ቀጥ አሟይ አንግሎች ስለሆኑ ማለት ነው። አሁን ሁለት ተለዋዋጮችን ባንድ ላይ መስራት ስለማንችል ሁለት ተለዋዋጮችን ባንድ ላይ ማግኘት ስለማንችል ወደ አንድ ተለዋዋጭ መቀየር አለብኝ ማለት ነው። አሁን ተሰጥቶናል አንግል መ ተሰጥቷቸዋል እዚህ ጋር። ስለዚህ አንግል ሸ ሲደመር አንግል መ ማለት አንግል ሸ ሲቀነስ 50 ዲግሪ ነው የተሰጣችሁ። ስለዚህ በአንግል መ ፋንታ አንግል ሸ ሲቀነስ 50ን አንጥቼ እተካዋለሁ ማለት ነው። ስለዚህ አንግል ሸ ሲቀነስ 50 ዲግሪ እኩል ይሆናል 90 ዲግሪ ይሰጣቸዋል። ጥሩ አሁን አያችሁት ቅድም ሁለት ተለዋዋጭ ነበር የነበረን። አሁን ደግሞ ወደ አንድ ተለዋዋጭ ቀየርኩት ማለት ነው ወደ ሸ። ስለዚህ አንድ አንግል ሸ ሲደመር አንድ አንግል ሸ ሁለት አንግል ሸ እናገኛለን ሲቀነስ 50 ዲግሪ እኩል ይሆናል 90 ዲግሪ። ስለዚህ አሁን እዚህ ጋር መቀነስ ስለሆነ ተመሳሳይ የሆኑትን ለመሰብሰብ 50 ዲግሪውን ወደዛ አንጥቼ እደምረዋለሁ ማለት ነው። ምክንያቱም የመቀነስ ግልብት ስሌቱ መደመር ስለሆነ ሁለት አንግል ሸ እኩል ይሆናል 90 ዲግሪ ሲደመር 50 ዲግሪ ታገኛላችሁ። እና 90 እና 50ን ስንደምረው ውጤቱ ስንት ነው የሚሆነው? 140 ዲግሪ እናገኛለን ማለት ነው። እዚህ ጋር ሁለት አንግል ሸ ይኖረናል። አሁን ሁለት አንግል ሸ ማለት ምን ማለት ነው? ሁለት ሲባዛ በአንግል ሸ ማለት ነው። ስለዚህ የማባዛ ግልብት ስሌቱ ደግሞ ማካፈል ስለሆነ በሁለቱም በኩል በሁለት አካፍላለሁ። ስለዚህ ሁለት አንግል ሸ እኩል ይሆናል 140 ዲግሪ ሲካፈል ለሁለት በሁለቱም በኩል ያካፈልኩት እና ሁለት በሁለት ይጣፋል። ማን ይቀራል? አንግል ሸ ትቀራለች። 140 ለሁለት ስታካፍሉት ስንት ነው የምናገኘው? 70 ዲግሪ እናገኛለን ማለት ነው። ስለዚህ አንግል ሸን አግኝቻለሁ። ስለዚህ ሸ እዚህ ጋር ስንት ሞላለሁ ማለት ነው? 70 ዲግሪ እናስቀምጣለን። አሁን የማን ይቀረናል? የመዋጋ ይቀረናል። ያው እዚህ ጋር ሁለት በሁለት ተጣፍቶ ነው ማለት ነው አንግል ሸ የቀረው። ስለዚህ አንግል ሸ 140 ለሁለት ስታካፍሉት 70 እናገኛለን። ጥሩ። ስለዚህ አሁን ማንን አገኘን? በእንደዚህ አይነት አካሄድ አንግል ሸ 70 ዲግሪ መሆኑን አግኝተናል ማለት ነው። አሁን ምንድነው የሚቀረኝ? የመን ዋጋ መፈለግ ነው ማለት ነው። ስለዚህ ምን አይነት ዝምድና ተሰጥቶናል? አንግል መ
እኩል ይሆናል አንግል ሸ ሲቀነስ 50 ዲግሪ። ስለዚህ የመን ለማግኘት የሸን ያገኘሁትን ዋጋ እዚህ ጋር አንጥቼ ተካዋለሁ ማለት ነው። ስለዚህ ምን ይሆናል 70 ዲግሪ ሲቀነስ 50 ዲግሪ አንግል መን እናገኛለን። አንግል መ እኩል ይሆናል ከ70 ላይ 50 ስትቀንሱ 20 ዲግሪ ይሆናል ማለት ነው። ጥሩ። ስለዚህ የመ ዋጋ ስንት ነው? እዚህ ጋር 20 ዲግሪ እናገኛለን። አሁን ምንድነው ማረጋገጫችን? እዚህ ጋር ያገኘናቸውን አንግሎች ስንደምር 90 ከሆነ መልሳችን ትክክል ነው ማለት ነው። እንደ አጋጣሚ በስንሰራ ተሳስተን ከሆነ ስደምሩት 90 ዲግሪ የማይሰጣችሁ ከሆነ መልሳችን ትክክል አይደለም። አሰራራችንን ተመልሰን እናየዋለን እንመለከተዋለን ማለት ነው። አሁን ግን 70 ዲግሪና 20 ዲግሪን በምንደምርበት ሰዓት ውጤቱ ስንት ነው የሰጠን? 90 ዲግሪ ስለሰጠን ትክክል ነው መልሳችን ማለት ነው። የመጨረሻው ተዛማጅ አንግል አራተኛው ዝርግ አሟይ ነው። አራተኛው ዝርግ አሟይ አንግሎች። አሁን ዝርግ አሟይ አንግሎች ቀላል ነው የሚሆነው፣ ምክንያቱም ሰፋ አድርገን ምን አይተናል? ቀጥ አሟይን ስላየን ማለት ነው። የሁለት አንግሎች ድምር ውጤት 180 ዲግሪ የሚሆንልን ከሆነ ሁለቱ አንግሎች ምን ተብለው ይጠራሉ? ዝርግ አሟይ ብለን እንጠራቸዋለን። የሁለት አንግሎች ድምር 180 ዲግሪ ከሆነ ሁለቱ አንግሎች ዝርግ አሟይ ብለን እንጠራቸዋለን። ዝርግ አሟይ አንግሎች ይባላሉ። ዝርግ አሟይ አንግሎች። ስለዚህ ዝርግ አሟይ አንግሎች ማለት ነው ሁለት አንግሎችን ስንደምራቸው ድምር ውጤቱ 180 ዲግሪ የሚሰጠን ከሆነ ነው ማለት ነው። አሁን ይሄን ብንወስድ ለምሳሌ ሁለት መስመሮች ሲቆራረጡ አራት አንግሎች እንደሚመሰረቱ ቅድም አይተናል። አንግል ሀ ብዬ ይሄን ብሰየመው እዚህ ጋር ያለውን ደግሞ አንግል ሐመርሃ እና መ። አሁን ዝርግ አሟዮቹ እነማን ናቸው? የትኞቹ ናቸው? አንግል ሀ እና አንግል ለ። አንግል ሀ ከአንግል ለ ጋር ዝርግ አሟይ ነው። ምክንያቱም ሁለቱም ብንደመር እዚህ ጋር የሚሰጠን ምንድነው? ቀጥ ያለ መስመር ላይ ነው የሚያርፉት ማለት ነው። የዝርግ አንግል ደግሞ ልኬቱ 180 ዲግሪ እንደሚሆን በአምስተኛ ክፍል ትምህርታችን አይተናል። ስለዚህ አንግል ሀ እና አንግል ለ ሲደመሩ ዝርግ አንግል ስለሚሰጡን ሁለቱ አንግሎች ምን ተብለው ይጠራሉ? ዝርግ አሟይ አንግሎች ተብለው ይጠራሉ ማለት ነው። ልክ እንደዚህ ሁላ አንግል ለንና ሐመርሃንም ብንደምረው እዚህ ጋር የሚሰጠን አንግል ስንት ነው? ዝርግ የሆነ አንግል ነው የሚሰጠን ማለት ነው። ስለዚህ ልኬቱ 180 ዲግሪ ነው የሚሰጠን። ሐመርሃንና መንም ብንደምር የሚሰጠን ዝርግ አንግል ነው። አያችሁት? እዚህ ጋር ያለውን ነው የሚሰጠን። ስለዚህ ሐመርሃና መ ምን ተብለው ይጠራሉ? ዝርግ አሟይ አንግሎች ተብለው ይጠራሉ ማለት ነው። ጥሩ። ስለዚህ አንግል ሀ ሲደመር አንግል ለ እኩል ይሆናል 180 ዲግሪ። አንግል ለ ሲደመር አንግል ሐመርሃ እኩል ይሆናል 180 ዲግሪ ነው የሚሰጣችሁ ዝርግ አንግል ስለሚሆን ድምር ውጤቱ ማለት ነው። አንግል ሐመርሃ ሲደመር አንግል መ እኩል ይሆናል 180 ዲግሪ። እንደዚህ ሁላ ደግሞ ሃንና መንም ብንደምረው እዚህ ጋር ያለውን መስመር ነው የሚሰጠን ማለት ነው። ዝርግ አንግል ይሰጠናል። ስለዚህ አንግል መ ሲደመር አንግል ሀ ውጤቱ ስንት ነው? 180 ዲግሪ። ይሄን እንደምታገኙ ታውቁና ስለዚህ መጻፍ ትችላላችሁ ማለት ነው። ምን ብላችሁ? ሃና ለ ዝርግ አሟይ አንግሎች ናቸው። ለና ሐመርሃ ዝርግ አሟይ አንግሎች ናቸው። ሐመርሃና መና ሀ ዝርግ አሟይ ናቸው ማለት ነው። በጣም ጥሩ። ስለዚህ በዛሬው ክፍለ ጊዜያችን ምንድነው ያየነው? ተዛማጅ አንግሎች የምንላቸው እነማን ናቸው? ጉርብት አንግሎች፣ ጀርባ አንግሎች፣ ቀጤ አሟይ አንግሎችና ዝርግ አሟይ አንግሎች ናቸው ማለት ነው። በደንብ እንደተከታተላችሁኝ ተስፋ አደርጋለሁ። በቀጣይ ክፍለ ጊዜ ደግሞ ሌላ ርዕስ ይዘን እንመጣለን። በሰላም ዋሉ።